በጌታ ሰላምታ ሰላም ላችኋለሁ። ሰላም ለእናንተ። በዚህ በሚመጣው ቅዳሜ The Message of the Cross በሚለው ርዕስ ዙሪያ የምትወያዩ የአድቬንቲስት መሪዎችና ምእመናን ሆይ አለን የምትሉት ሰንበት ትምህርታችሁ በክህደት የተሞላ በመሆኑ ቆም ብላችሁ ልታስቡትና ልትመረምሩት ልታነቡት ይገባል። የክርስቲያን ሕይወትና ምስክርነት ባህሪ በሚል ሽፋን ሰንበት ትምህርታችሁ በትምህርት 2 የክርስቲያን ሕይወትና ምስክርነት ባህሪ በሚለው ስር እግዚአብሔር በአጽናፈ ዓለም ፊት በፈተና ላይ እንዳለ አድርጎ የሚስለው ይህ የታላቁ ተጋድሎ አስተምራችሁ የመለኮትን ፍጹም ሉዓላዊነትና ቅድስናን የሚጋፋ በመሆኑ ራሳችሁንም ሆነ አድቬንቲስት ተቋምን ልትጠይቁበት ይገባል። ፈጣሪን ከፍጥረታቱ ይሁንታንና ምስክርነት እንደሚሻ ድኩም አካል አድርገው የሚያቀርበውን ይህንን አካሄድ በቃለ እግዚአብሔር አማካኝነት ፊት ለፊት ልትጋፈጡትና ልትመረምሩት ይገባል። የምር እውነትን የሚፈልግ ቆራጥ ልብ ካላችሁ ስህተቱን እያያችሁ በዝምታ ከመተላለፍ ይልቅ ያስተምሯችሁን መሰረት መርምራችሁ ወደ ቀናው የመጽሐፍ ቅዱስ እውነት ለመመለስ ራሳችሁን ልትጠይቁ ይገባል። አለዚያ ይህን ክህደታችሁን አይታችሁ እንዳላያችሁ ብታልፉ ክርስቶስ እውነት እላችኋለሁ አላውቃችሁም ከሚላቸው ተርታ እንደምትሆኑ ወቁት። ይህ እንዳይሆን ዛሬ ድምፁን ስትሰሙ ልባችሁን እልከኛ አታድርጉት። በሰንበት ትምህርታችሁ ውስጥ የሚስተማሩትን ክህደቶች ከዛሬ ጀምሮ በየሳምንቱ በቋሚነት በሚገባ እንፈትሻችኋለን። ታዲያ ይህንን ቋሚ ዝግጅት ለሁሉም አድቬንቲስቶች ወዳጆቻችሁና መሪዎቻችሁ እንዲደርሳቸው በየሳምንቱ ላኩላቸው። እናንተም አንዱን ክፍል ሳያመልጣችሁ ተከታተሉ፣ ትባረኩበታላችሁ። ምንም እንኳ ስህተቶቹ የበዙና እነዚህ መሰረታዊ ስህተቶቹ ብዙ የሚያወያዩ ቢሆኑም በዚህ መርሃ ግብራችን እናንተን ለማንቃት ሁልጊዜም የሰንበት ትምህርት ምርመራዎቻችን በጣም ግልጽ በሆነ መንገድና በአጭሩ ይቀርባሉ። እናንተ ግን ራሳችሁን እየጠየቃችሁ በደንብ ተወያዩበት። ደግሞ ቆራጦች ሁኑ፣ እግዚአብሔር ይረዳችኋል። ሁሌም እንደምለው ስለምወዳችሁ እንድትድኑ እመሰክራለሁ። አሁን ወደ ምርመራችን በቀጥታ እንግባ። የሰንበት ከሰዓት ክፍል የሰንበት ከሰዓት ክፍል ላይ የእንግሊዘኛውን የሰንበት ትምህርት ነው የምጠቀመውና ምን ይላል? The cross is Paul's answer to the problem in Corinth ይልና ትንሽ አለፍ ብሎ he is very concerned about one major issue, divisions in the church ይላል። ይህ በጣም ትልቅ የሆነ ኑፋቄ ነው። ከባድ የሆነ ኑፋቄ ነው። መስቀሉ ጳውሎስ በቆሮንቶስ ለነበሩት ለገጠሙት ችግሮች መስቀሉ የሰጠው ለዛ ችግር የሰጠው ምላሽ ነው ብሎ ማለት ይህ ትልቅ የሆነ ኑፋቄ ነው። ይህ አቀራረብ አሁን the cross is Paul's answer to the problems in Corinth ይልና he is very concerned about the major issue, divisions in the church ብሎ ማለት ይሄ አቀራረብ፣ አነጋገር፣ አባባል፣ ትምህርት የእግዚአብሔርን ዓለም አቀፋዊና ዘለዓለማዊ የሰውን ዘር የማዳን ሰማያዊ ዓላማ እጅግ በማጥበብ ይህንን ዓላማ ዘለዓለማዊ ዓላማ እንደ ተራ በመቁጠር ውርድ አድርጎ ለቆሮንቶስ ሰዎች ጊዜያዊ መከፋፈልና እንደ መፍትሄ የተሰጠ ምድራዊ መሳሪያ እንደዚህ ምንድነው እንደ ኮንፍሊክት ሪዞሉሽን ቱል ብቻ አድርጎ አስቀምጦታል። ማለትም እንግዲህ በመለኮት የተሰራውን አጽናፈ ዓለማዊውን የመስቀል ሚስጥር ለሰዎች ማህበራዊ መቃወስ፣ ግጭት መፍቻ ማስተካከያ ቱል አድርጎ በማቅረብ ይዘቱን እጅግ ጥበብ አድርጎ ኃይሉን ይገድበዋል፣ ተራ አድርጎ አቅርቦታል ማለት እና ይህ ክፍል አድቬንቲስቶች በደንብ ስሙ። ይህ ክፍል የክርስቶስ መስቀል ሰዎችን ከኃጢአትና ከዘለዓለም ፍርድ የማዳኛ ብቸኛ መንገድ መሆኑን ንቆ መስቀሉን ለቆሮንቶስ ቤተክርስቲያን ጊዜያዊ አስተዳደራዊ ወይም በወቅቱ ለነበረው ሲታይ ለነበረው የቡድን መከፋፈል ችግር ማስተካከያ ብቻ አድርጎ ማቅረቡ ይሄ
ልብ በሉ ኑፋቄ ነው። በደንብ መሪዎቻችሁን ጠይቁ፣ ራሳችሁን ጠይቁ። መጽሐፍ ቅዱስ ግን ምን ይላል? መስቀል የሰውን ልጅ ከእግዚአብሔር ጋር የሚያስታርቅ የደህንነት መሰረት ነው እንጂ በሰዎች መካከል ያለን አለመግባባት ለመፍታት ብቻ የተሰጠ ወይም የተፈጠረ ማህበራዊ የግጭት አፈታት መመሪያ ወይ መሳሪያ ወይ እንደዛ አይነት ቱል አይደለም አይልም። ምክንያቱም መጽሐፍ ቅዱስ ምን ይላል? የሚያስረዳው ምንድነው? ቅድም እንደተባባልነው የደህንነት መሰረት ነው። መጽሐፍ ቅዱስ በኤፌሶን ምዕራፍ 2 ቁጥር 16 ላይ እንዲህ ይላል፣ ጥልንም በመስቀሉ ገድለው በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ስለዚህ መስቀል ያደረገው ይህንን ነው። ዘለዓለማዊ ነው። ኤፌሶን ምዕራፍ 1ን አንብቡ። ዓለማትን ሁሉ በክርስቶስ ለመጠቅለል የእግዚአብሔር ሐሳቡ ይህ ስለሆነ መስቀሉ መፍትሄ ነው። በቃ አጽናፈ ዓለማዊ ነው፣ እንዲሁም የዘላለም መፍትሄ ነው እና ይህንን ታላቅ የአድቬንቲስቶችን ጥሰት አውሩበት። ወደ እሁድ ክፍል አልፋለሁ። እንዲህ ብለው ጽፈዋል አድቬንቲስቶች። In Athens, Paul used logic, science and philosophy, but this resulted in little fruit. So, he decided to follow another plan of labor in Corinth in his efforts to arouse the attention of the careless and the indifferent. He determined to avoid elaborate arguments and discussions and not to know anything among the Corinthians save Jesus Christ and Him crucified. Quoted from Ellen G. White, The Acts of the Apostles, page 244. የሚገርም ነው። የሐዋርያት ሥራ ኤለን ጂ ዋይት የጻፈችው ገጽ 244 በእንግሊዘኛው። ከዛ ኮት አድርገው የጻፉትን ተመልከቱ። ይገርም ነው። ጳውሎስ በአቴና በነበረበት ጊዜ ሎጂክን ወይም አመክንዮን ሳይንስንና ፍልስፍናን የተጠቀመ ቢሆንም ይህ ግን ጥቂት ፍሬ ብቻ ነው ያስገኘለት ወይም ያስገኘው። ስለሆነም ግዴለሽና ዝንጉ የሆኑትን ሰዎች ትኩረት ለመሳብ ሲል በቆሮንቶስ የተለየ የሥራ እቅድ ለመከተል ወሰነ። እንግዲህ ጽሑፋቸው ነው ይሄ ኤለን ጂ ዋይት የጻፈችው። ተመልከቱ። አሁን በዚህ አጋጣሚ መናገር የምፈልገው ብዙ አድቬንቲስቶች ኤለን ጂ ዋይትን ከአድቬንቲስት ለመነጠል ይሞክራሉ። ነገር ግን ተመልከቱ፣ የኤለን ጂ ዋይት ጽሑፎች የማይገቡበት ነገር የለም። ሲጀመርም ያስተምሮ መጽሐፋችሁ አድቬንቲስቶች እንዲያምናሉ የሚለው የተጻፈው ከየት ነው? ግልጽ ነው፣ ከኤለን ጂ ዋይት ራእዮችና ትንቢታት ነው። እና የራሳችሁ ያስተምሮ መጽሐፍ ላይ 18ኛው ትምህርት ላይ የትንቢት ስጦታዎች የሚለው ላይ ራሱ ስትመለከቱ የኤለን ጂ ዋይት ስልጣንንና እንደውም ጽሑፎቿ የእውነት ምንጭ ተብለው ሁሉ ለቤተ ክርስቲያን የተሰጡ ለአመራር፣ ለተግሳጽ እንደዚህ የቅዱሳት መጽሐፍትን ሮል ለሷ ሰጣችሁ ጭራሽ መጽሐፍ ቅዱስንም የሚተረጉሙ እነሱ እንደሆኑ ጽፋችኋልና መነጠል አትችሉ። አድቬንቲስትን የወለደቻት ኤለን ጂ ዋይት ናት በመሰረቱ። ስለዚህ መነጣጠልም አትችሉም። አድቬንቲስትን ብትሳሳት ዞሮ የኤለን ስህተት ነው። ኤለንን ብትሳሳት ራሱ አድቬንቲስት ተሳስታለች። ለምን? መሰረቷ ኤለን ስለሆነች እና ይህንን አትርሱ። የራሳችሁ ሰንበት ትምህርት ራሱ ያሳብቅባችኋል እና አትዋሹ። እና ይህ ጽሁፍ የኤለን ጂ ዋይት ጽሁፍ ላይ ኮት ተደርጎ አክትስ ኦፍ ዘ አፖስትልስ ወይም የሐዋርያት ሥራ ከሚለው የተወሰደ ነው እና ጳውሎስ በአቴና በነበረበት ጊዜ አመክንዮን ወይም ሎጂክን፣ ሳይንስንና ፍልስፍናን የተጠቀመ ቢሆንም ይህ ግን ጥቂት ፍሬ ብቻ ነው ያስገኘው። ስለሆነም ግዴለሽና ዘንጉ የሆኑትን ሰዎች ትኩረት ለመሳብ ሲል በቆሮንቶስ የተለየ የሥራ እቅድ ለመከተል ወሰነ። የተንዛዙ ክርክሮችንና ውይይቶችን ለማስወገድ እንዲሁም በቆሮንቶስ ሰዎች መካከል ከተሰቀለው ከኢየሱስ ክርስቶስ በቀር ሌላ ነገር ላለማወቅ ቆረጠ በማለት ኤለንም ጽፋለች፣ አድቬንቲስቶችም ጽፈዋል ማለት ነው። ስለዚህ አሁን በዚህ ጽሁፍ ላይ የሚታየውን ችግር ላሳያችሁ። የዚህ ጽሁፍ ዋነኛው ችግር
ጳውሎስ በአቴና የተጠቀመው ሰብአዊ ጥበብን ወይም ሎጂክና ፍልስፍናን ስለነበረ የአቴናው አገልግሎቱ ፍሬ አልባ እንደሆነ ወይም እንደከሸፈ መነገሩ፣ ስለዚህም ደግሞ ጳውሎስ ስልቱን ቀይሮ ወደ ቆሮንቶስ ሄደ የሚለው መደምደሚያ ነው እና የአመለካከት በሁለት ምክንያቶች ስህተት ነው። አንደኛ የጳውሎስን የአቴና ስብከት ያቃልላል። ጳውሎስ በአቴና የነበረውን ባህልና ፍልስፍና የተገነዘበ ቢሆንም የሰበከው ግን ፍልስፍናን ሳይሆን የክርስቶስን ትንሣኤና የፍርድ ቀንን እየጠቀሰ ሰዎች ከዛ እንዲያመልጡ በመናገር በመመስከር ነው። ሁለተኛው ጥቂት ፍሬ በማለት የተሳሳተ ድምዳሜ የሰጡበት ነው። በአቴና የተገኘው ፍሬ ጥቂት የሚመስለው ከቆሮንቶስ ወይም ከኤፌሶን መነቃቃት አንጻር ሲነጻጸር እንጂ የአቴናው የወንጌል ስርጭት ሙሉ በሙሉ ስኬታማና የቤተ ክርስቲያን መሰረት የተጣለበት ነበር። ጳውሎስ በአቴና የሰበከው ወንጌልን እንጂ ሰብአዊ ፍልስፍናን አልነበረም። የሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ጳውሎስ ለአቴና ፈላስፋዎች ተናግሮ የደመደመው ስለ ክርስቶስ ትንሣኤ በመመስከር ነው እንጂ እናም ሲናገር ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጧል በማለት ጳውሎስ የሰዎችን ባህል መነሻ አድርጎ ይህንን ንጹሕ ወንጌል ሰበከ እንጂ ፍልስፍናን ወይም ደግሞ ሰብአዊ መሰል ነገሮችን ታክቲኮችን አይደለም የተጠቀመው። የአቴናው አገልግሎት ፍሬ አልባ አልነበረም። በደንብ ትኩረት አድርጋችሁ እንድታዳምጡኝ እፈልጋለሁ። እዚህ ጋር ታላላቅ መሪዎች እንኳን ሳይቀር አምነዋል። በሐዋርያት ሥራ ምዕራፍ 17 ቁጥር 34 ላይ ስንመለከት ከነርሱም አንዳንዶቹ ተከታትለውት እንዳመኑ ከነርሱም ደግሞ በአርዮስፋጎስ ፍርድ ቤት ፈራጅ የሆነው ዲዮናሲዮስ፣ ደማሪስ የሚሏትም አንዲት ሴት ሌሎችም ከነርሱ ጋር ነበሩና በአርዮስፋጎስ ከፍተኛ ፍርድ ቤት የነበረ ፈራጅ ራሱ ማመኑ ወንጌሉ በከፍተኛው የማህበረሰብ ክፍል ላይ ተጽዕኖ ማድረጉን ያሳያል እና ጳውሎስ በቆሮንቶስ የተለየ እቅድ አልጀመረም። አድቬንቲስቶች ይህን ልብ አድርጎ ስልቱ ምን ጊዜም ወንጌልን ሳይቀይር ሳይበርዝ እንደተቀበለው ማስተላለፍ ነበር። የምትናገሩት ይሰጣችኋል ተብሎ እንደተጻፈ እሱ የሚናገር በተሰጠው ጊዜ በዛ መንፈስ ቅዱስ በመራው አቅጣጫ መናገር ነው እንጂ በሰዋዊ ፍልስፍና ተናግሮም አያውቅም። በቃ ላልሰብክ ቆርጫለሁ ብሏል እኮ ከክርስቶስ በቀር ሌላ ስብከት እንደሌለው ተናገረ። ሌላ ስብከት የለውም። እናም ጳውሎስ በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 1 ላይ እኔ ወንድሞች ሆይ ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየነገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ብሎ ጽፏል። እናም የእግዚአብሔርን ምስክርነት ይህንን እንደወረደ ማለት ነው ሲናገር ይህንን በጥበብ ብልጫ አልመጣውም እያለ ሲናገር እንዲህ ማለቱ በአቴና ተሸነፈ የመጣው ማለቱ አይደለም። አድቬንቲስቶች በደንብ አድምጡ። እንደተሸነፈና ሌላ ስትራቴጂ እንደሚያስፈልገው ነው የተጻፈው ሰንበት ትምህርታችሁ ላይ ንቁ። ነገር ግን ምን እያለ ነው? ክፍሉን በደንብ አንብቡት። ይልቁንም የቆሮንቶስ ሰዎች ወይም የግሪኩ ዓለም ማለት ነው የግሪኩ ሀገር የሚወዱትን የሰው ሰራሽ የአነጋገር ስልትና ፍልስፍና የዛ አይነት ፉክክርን አንቅሮ ለመተው በቃ ላለመጠቀም የወሰነውን ቁርጠኝነት የሚያሳይ ነው እና ጳውሎስ በአቴናም ሆነ በቆሮንቶስ የሰበከው ያንኑ አንዱን ወንጌል ነው። ቀጣይን ክፍል ማድመጥ እንዳትረሱ። ተባረኩ። ክብሩን እንደተጠማው አልቀርም